ከባባድ የጦር መሳሪያዎችን ከኤርትራ ወደ ትግራይ ክልል እያስገባችሁ ጦርነት እንዲጀመርና ውጥረቱ እንዲያይል አድርጋችኋል በማለት አሜሪካ በህወሓት ላይ ክስ ማቅረቧ ተሰማ። ከሁለት ሳምንት በፊት በኢትዮ ሱዳን ድንበር በኩል ሸረሪና ላይ የተደረገውን ውጊያ የጀመራችሁት እናንተ ናችሁ ሲሉ በኢትዮጵያ የአሜሪካ አምባሳደር የሆኑት አምባሳደር ኤርቪን ማሲንጋ ህወሓትን መናገራቸው ታውቋል። ከህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ባደረጉት ውይይት አምባሳደሩ ከባድ የተባለ ማስጠንቀቂያ አስተላልፏል። የማስደምጣችሁ ጉዳይ ይሆናል። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ብሔራዊ ንቅናቄ አብን በቅርቡ ያወጣውን መግለጫ ውድቅ አደረገ። አብን በምክክር ሂደቱ ላይ የመንግስት ጣልቃ ገብነት በመኖሩ ምክክሩ አካታችና ገለልተኛ አይደለም በማለት ያወጣውን መግለጫ ተከትሎ ኮሚሽኑ አስቸኳይ ምላሽ ሰጥቷል። የምናይ ጉዳይ ይሆናል። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኦማንን በቦምብ እንደሚደበድቡ አስጠነቀቁ። በሆርሙዝ የባህር ወሽመጥ የመርከቦችን እንቅስቃሴ በተመለከተ ኢራንና ኦማን ስምምነት ላይ መድረሳቸው ፕሬዝዳንት ዶናልድ ትራምፕን ክፉኛ አስቆጥቷል። የሆርሙዝ ወሽመጥን እንደ ግዛታችን አድርገን እናውጃለን ያሉት ፕሬዝዳንት ትራምፕ አሁን ደግሞ በኦማን ላይ ጥርሳቸውን ነክሰዋል። የማሰማችሁ ጉዳይ ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩ እላለሁ። ከባባድ የጦር መሳሪያዎችን ከኤርትራ ወደ ትግራይ ያስገባችሁ ጦርነት እንዲጀመርና ውጥረቱ እንዲያይል አድርጋችኋል በማለት አሜሪካ በአምባሳደሯ በኩል ህወሓት ላይ ክስ አቀረበች። ከሁለት ሳምንት በፊት በኢትዮ ሱዳን ድንበር በኩል ሸረሪና ላይ የተደረገውን ውጊያ የጀመራችሁት እናንተ ናችሁ ሲሉ በኢትዮጵያ የአሜሪካ አምባሳደር የሆኑት አምባሳደር ኤርቪን ማሲንጋ ለህወሓት መናገራቸው ተሰምቷል። በህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በኩል አምባሳደሩ ከባድ የተባለ ማስጠንቀቂያ ለቡድኑ አስተላልፈዋል። ከባለፈው የሸረሪና ውጊያ በኋላ ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር መነጋገራቸውንና አምባሳደሩ ለህወሓት ማስጠንቀቂያ ያዘለ መልእክት አስተላልፈው ዶክተር ደብረጽዮንም ለህወሓት ፖሊት ቢሮ ሪፖርት ማድረጋቸው ነው የተሰማው። ዩኤምዲ ሚዲያ ምንጮቹን ዋቢ አድርጎ ባወጣው ዘገባ አምባሳደር ማሲንጋና ዶክተር ደብረጽዮን የስልክ ውይይት ካደረጉ በኋላ የህወሓቱ ሊቀመንበር ባለፈው ማክሰኞ በተካሄደ የፖሊት ቢሮ ስብሰባ ላይ በሸረሪና ግጭት ከተቀሰቀሰ በኋላ አሜሪካ ለምን ዝም አለች በማለት አምባሳደሩን ጠይቀው እንደነበር የህወሓት ምንጮች ተናግረዋል ብሏል። ዶክተር ደብረጽዮን በስብሰባው ላይ ባቀረቡት ሪፖርት ትግራይ እየተጠቃች እያለ አሜሪካ ለምን ጸጥ አለች ብለው ሲጠይቁ አምባሳደሩ ምላሽ የሰጡ ሲሆን ለውጥረቱ መባባስ ተጠያቂው የህወሓት አመራር እንደሆነ ከጠቆሙ በኋላ በተለይም በቅርቡ በትግራይ ሁሉም ከተሞች በህወሓት የተደረገውን ጦርነት ቀስቃሽ ህዝባዊ ስብሰባና የዲፕሎማሲያዊ ጥረቶችን አካሄድ በማንሳት ምላሽ ሰጥቷል። ጥቃቱን የጀመራችሁት እናንተ ናችሁ፣ ህልውናችን በብልጽግና መቃብር ላይ ነው በማለት ዲፕሎማሲን ያዳከማችሁ እናንተ ናችሁ ሲሉ አምባሳደሩ ብርቱ ትችት ሰንዝረዋል። ይህ የተነገረው ውይይት በቅርቡ በህወሓት የተካሄዱትን ህልውናችን በብልጽግና መቃብር ላይ በሚል መፈክር የህዝብ መድረኮች ከተደረጉ በኋላ መሆኑንና በእነዚህ መድረኮች ላይ ከፍተኛ የህወሓት አመራሮች በትግራይ ያለውን የፖለቲካና የደህንነት ሁኔታ እንዲሁም ከፌደራል መንግስት ጋር ያለውን የወደፊት ግንኙነት በተመለከተ ጠንካራ አስተያየቶች መስጠታቸው ተገልጿል። በአሜሪካ ኤምባሲ ያለ አንድ የመረጃ ምንጭ ከህወሓቱ ሊቀመንበር ጋር ውይይቱ መደረጉን አረጋግጠው አምባሳደሩ ለደብረጽዮን ታንኮችና መድፎች ከኤርትራ በቅርቡ ወደ ትግራይ እንደገቡ አሜሪካ እንደምታውቅ ነግሮታል ብሏል በማለት አንድ አፍታ ሚዲያ ዘግቧል። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ብሔራዊ ንቅናቄ አብን በቅርቡ ያወጣውን መግለጫ ውድቅ አደረገ። አብን በምክክር ሂደቱ ላይ የመንግስት ጣልቃ ገብነት በመኖሩ ምክክሩ አካታችና ገለልተኛ አይደለም በማለት ያወጣውን መግለጫ ተከትሎ ኮሚሽኑ ምላሽ ሰጥቷል። የምክክር ኮሚሽኑ ዛሬ ባወጣው ይፋዊ መግለጫ እንዳስታወቀው አብን ሂደቱ አካታችና አሳታፊ አይደለም በሚል ያንጸባረቀውን አቋም በተመለከተ ተገቢውን ምርመራና ማጣራት አድርገናል። ያንን ተከትሎም ኮሚሽኑ የአብንን ድምዳሜ እንደማይቀበልና ውድቅ እንዳደረገው በግልጽ አስገንዝቧል።
በምክክር ጉባኤው ከተለያዩ የህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከፌዴራልና ክልል የመንግስት አካላት፣ ከቀድሞ ታጣቂ ኃይሎች እንዲሁም ከዳያስፖራው ማህበረሰብ የተወከሉ የተለያዩ አካላት የተሳተፉ መሆኑን የጠቀሰው የኮሚሽኑ መግለጫ ዓብንም እስካሁን በሂደቱ ንቁ ተሳትፎ እያደረጉ ካሉ የፖለቲካ ፓርቲዎች አንዱ መሆኑን አብራርተዋል። ባለፈው ሐምሌ 8 ቀን 2018 ዓ.ም በይፋ የተጀመረው ይህ ሀገራዊ ጉባኤ ኮሚሽኑ ነፃና ገለልተኛ ሆኖ ባዘጋጀው የአሰራር ስርዓት መሰረት በመከናወን ላይ መሆኑ ተገልጿል። የምክክር ሂደቱ የማንኛውም ፓርቲ፣ የመንግስት አካል ወይም የተለየ ቡድን የፖለቲካ አጀንዳ ማስፈጸሚያ መንገድ አለመሆኑን ኮሚሽኑ አጽንኦት ሰጥቶ አስጠንቅቋል። ይልቁንም የተለያዩ ፍላጎቶችና አቋሞች በእኩልነት ቀርቦ የጋራ መግባባት የሚፈጠርበት ታሪካዊ መድረክ መሆኑን አብራርቷል። በሂደቱ ውስጥ ያጋጠሙ ተግዳሮቶች እንደነበሩ ያመነው ኮሚሽኑ ከኮሚሽኑም ሆነ ከተመካካሪዎች በኩል የተስተዋሉ ጉድለቶችና ቅሬታዎችን በአግባቡ ለመፍታት ጥረት እየተደረገ መሆኑን ገልጿል። ኮሚሽኑ የማንኛውንም ተመካካሪ አቤቱታ በቀላሉ እንደማያልፍና ዓብንን ጨምሮ ከተለያዩ አካላት ለሚቀርቡ ቅሬታዎች በተዘረጋው የቅሬታ አፈታት ስርዓት መሰረት ምላሽ እየሰጠ መሆኑን አስታውቀው ሂደቱን ጤናማ ለማድረግ የሚረዱ ገንቢ አስተያየቶችን በግብዓትነት ለመውሰድ ዝግጁ መሆኑን አረጋግጧል። ኮሚሽኑ መግለጫውን ሲያጠናቅቅ ዓብንና ሌሎች ባለድርሻ አካላት በቀሪው የምክክር ሂደት በንቃት እንዲሳተፉና ለጋራ መግባባት እንዲሰሩ ጥሪውን አስተላልፈዋል። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኦማንን በቦምብ እንደሚደበድቡ አስጠነቀቁ። በሆርሙዝ የባህር ወሽመጥ የመርከቦችን እንቅስቃሴ በተመለከተ ኢራንና ኦማን ስምምነት ላይ መድረሳቸው ፕሬዝዳንት ዶናልድ ትራምፕን አስቆጥቷል። የሆርሙዝ ወሽመጥን እንደ ግዛታችን አድርገን እናውጃለን ሲሉ የነበሩት ፕሬዝዳንቱ አሁን ደግሞ በኦማን ላይ ጥርሳቸውን ነክሷል። ፕሬዝዳንቱ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ኢራን ነጭ ባንዲራ በማውለብለብ እጅ እንድትሰጥ የጠየቁ ሲሆን አሜሪካ ለገጠመችው ጦርነት ምንም አይነት የጊዜ ገደብ እንደሌላት ተናግረው ኦማን በአሜሪካና በኢራን ጉዳይ ጣልቃ የምትገባ ከሆነ ጠንካራ የቦምብ ጥቃት እንደሚፈጸምባት በቁጣ ገልጿል። ይህ ያልተለመደ የትራምፕ ማስጠንቀቂያ የተሰማው የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ አገራቸው ከኦማን ጋር መርከቦች ያለምንም ክፍያ በባህር ወሽመጡ ማለፍ በሚችሉበት መስመር ዙሪያ መግባባት ላይ መድረሷን መናገራቸውን ተከትሎ ነው ተብሏል። በአሜሪካ የባህር ኃይል እገዳና በኢራን የባህር በር መዝጋት ምክንያት በውሃ መስመሩ ላይ የተፈጠረውን ከባድ ውጥረት ለማርገብ ቀነ ገደቦች ቢያልፉም አሜሪካ ከኢራን እስላማዊ አብዮታዊ ዘብ ከፍተኛ ባለስልጣናት ጋር ምስጢራዊ የድርድር መስመር መክፈቷን ትራምፕ አረጋግጧል። የፕሬዝደንቱ ዋነኛና የመጀመሪያ ትኩረት ኢራን በማንኛውም መንገድ የኒውክሌር ጦር መሳሪያ እንዳታገኝ መከላከል መሆኑን አስገንዝበው ይህ አቋም አሜሪካ ባለፈው ዓመት ሰኔ ወር ላይ በፈጸመችው የቦምብ ጥቃት የኢራንን የኒውክሌር ማበልጸጊያ ጣቢያዎች በማውደም የአገሪቱን የኒውክሌር ፕሮግራም በ10 ዓመታት ወደ ኋላ እንዲመለስ ማድረጓን ከሚገልጸው መረጃ ጋር የተያያዘ ነው። በሌላ በኩል ኢራን በፐርሺያ ባህረ ሰላጤና በኦማን ባህር ላይ ለተፈጠረው ከፍተኛ የዘይት መፍሰስና የአካባቢ ብክለት የአሜሪካን ወታደራዊ እንቅስቃሴዎች ተጠያቂ በማድረግ በትሪሊዮን ዶላር የሚገመት የካሳ ጥያቄ እንዳቀረበችም ይነገራል። ይህ በእንዲህ እንዳለ ባለፈው ሳምንት በሆርሙዝ ባህር ላይ በነዳጅ ጫኝ መርከቦች ላይ ጥቃቶች ከተፈጸሙ በኋላ በወሽመጡ የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ መቀነሱን መረጃዎች አመላክተዋል። በኢራንና በአሜሪካ መካከል በፓኪስታን አማካኝነት እየተካሄደ የነበረው ግጭት ለማስቆም የሚደረገው ድርድርም በአሁኑ ሰዓት መቋረጡን ተከትሎ በቀጠናው ነገሮች አሁንም አሳሳቢ መሆናቸው ተዘግበዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።